ይሄንን ቪዲዮ ነው ያራዳ ልጆች ስለ ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱ ማብራራት አይጠበቅብኝም። ተረዳኛለህ? እዚች ጋር ግን የኔ ክለብ አይደለም የተዋረደው። ተረፈ ግን ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። ገባህ አይደለ? እንድታውቁ ፈልገው መጀመሪያ ምንም አይነት ይሄ ፐርሰናል ኬዝ እንዳልሆነ፣ ሁለተኛ ደግሞ ጎስት በቃ የራሴን ክለብ ዲፌንድ ለማድረግ መሄደውን ያክል ርቀት ሄዳለሁ፣ ጠላት እስከሆንክ ድረስ ተስፋ የሚያስቆርጠን ነገር ሁሉ አደርጋለሁ ብሏል። ስለዚህ መበሻሸቁ ኦፊሻል ነው። ያራዳ ልጆች እንድታውቁ ፈልገው አንዴ በሸቀም ብላችሁ ሪፖርት የምታደርጉትን ነገር ምናምን ታቆማላችሁ። የትኛውም የእግር ኳስ ፋንቤዝ እንዲያቆም ፈልገው ነገር መበሻሸቅ ከሆነ ፍሪ መበሻሸቅ መሆን አለበት። ገብታችኋል አይደለ? ስለዚህ ፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ አሸንፉ። አሁንም ድረስ በቼልሲ ነው ለንደን ላይ የምትጠራው። እንድታስታውሱ እንፈልግ አርሰናል ደጋፊዎች። ከፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ ካላሸነፋችሁ በትክክል ነው በእግር ኳስ መንገድ የምትነቆሩት። ንቁር ነው እናረጋችሁ። ተዘጋጁ፣ በደንብ ተዘጋጁ። የፒኤስጂ ማሊያ ለብሼ ነው መመጣው። በደንብ ተዘጋጁ። እናንተን የጀመራችሁት ይሄንን እኛ አይደለንም። እናንተን የጀመራችሁት አስታውሱ። ጆን ዳንኤል ክለብ ቀየረ ብላችሁ የምትናገሩ የቼልሲ ደጋፊዎች ምናችሁንም ያማችሁ። ለምን ጾታውን አይቀይርም? ከፈለገ አሩናይ ከዩናይትድ ወደ አርሰናል ቀየረ እንዴ? ሚስቱ ላይ ተቀያየረ ይል እንዴ? ምን አገባችሁ እናንተ? ሲጀመር እነሱ ኳስ ተመልካች አይደሉም። ኳስ አንድ ቀን ዞር ብሎ አይቶ አያውቁም። የአርሰናል አሰልጣኝ ማን ነው ብትለው ማን እንደሆነ አይጠራልህም ማለት ነው። ኳስ በእንደዚህ አይነት ሰዓት ላይ ኳስ ላይ በጣም አቴንሽን ስለሚኖር እነሱ አቴንሽን የሚያሳዱ ሰዎች ናቸው። ኳስ ተመልካች አይደሉም። በእንደዚህ አይነት ሰው መብሸቅም መናደርም የለብህም ማለት ነው። የአርሰናል ደጋፊ ኮንክም ወደ ክለብ የመጣ ብለህ መደሰት የለብህም። ቀጣይ ዓመት ዩናይትድ ዋንጫ ቢበላ አሁን መጥተው ዩናይትድ ማሊያ ለብሰው ሊመጡ ነው ያሉት ድጋሚ ማለት ነው። እነ ፊዮና እነ ጃኒ ኤቭሪዋን አይታችኋል እኮ አንድ ቀን ኳስ ምንድነው ብትል ኳስ ድቡልቡል እንደሆነ ለማያል ሰው ለመጥቶ እንትን ማሊያ ለብሶ ሲጨፍር ነበረ። በቃ የቲክቶከሮች ሙዳቸው ነው አቴንሽን ያለበት ቦታ ማሳደር ማለት ነው። ተዋቸው፣ ይመቻቸው። በእነሱ አትደሰቱ፣ በእነሱ አትብሸቁ። እናንተ የኳስ ተመልካቾች ናችሁ፣ አይመለከታችሁም። ከፈለጉ ምናቸውን የሚቀይሩ ማለት ነው። እሺ እንዳትናደሩ በዚህ ነገር። ስለ ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱ ማብራራት አይጠበቅብኝም። ተረዳኛለህ? እዚች ጋር ግን የኔ ክለብ አይደለም የተዋረደው። ሰው የኔን ክለብ መርጦ መጣ፣ እቀበላለሁ። ገባህ? የቸልሲ ደጋፊ በጣም እንደተቃጠልክ እረዳለሁ። ገባህ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኛለህ? ከዛ በተረፈ ግን ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። ገባህ? ጆን ዳንኤል ላይ ባነሳነው ሐሳብ ጎስት ምላሽ ሰጥቷል። ባይዞ ከጆን ዳንኤል ጋር የሚያያዝ ነገር ትክክል ስላልሆነ የቼልሲ ደጋፊ ይሄን ነገር መገንዘብ እንዳለበትና በዚህ ምክንያት እንዳይረበሽ ብቻ ነው ቪዲዮ የሰራ ነው እንጂ ከዛ የዘለለ ምንም የለም። ጎስት ግን ያስገረመኝ የቼልሲን ደጋፊ ተስፋ የሚያስቆርጥ አንገት የሚያስደፋ ነገር የትኛውንም ነገር አረጋለሁ ማረግ አትችልም። እኛን የአርሰናል ደጋፊ አንገት ሊያስደፋንም ተስፋ ሊያስቆርጠንም አይችልም። ባይዞ ደስታ ላይ ናችሁ፣ ተደሰቱ። 22 ዓመት ተከፍታችኋል፣ ሆድ ብሷችኋል ብለን ነው እንጂ እኮ ምን እኮ የተለየ ነገር የለውም። ፕሪሚየር ሊጋ ነው የበላችሁት ከ22 ዓመት በኋላ የተለየ ነገር የለውም። በቃ ተደሰቱ በሚለው ነው ዝም ያልነው። ከዛ ውጭ አንድ የአርሰናል ደጋፊ መጥቶ እኔን ተስፋ ሊያስቆርጠኝ አይችልም። አይደለም ይሄን ቻምፒየንስ ሊግ በልቶ እኔን አንገቴን ሊያስደፋኝ አይችልም። ይሄ ማሊያ ደግሞ አንገት የሚያስደፋ አይደለም፣ ክብር ያለው ማሊያ ነው። ጆን ዳንኤል ለብሶ ሲመጣ አይተዋል እንዴት አባቱ እንደሚያምር ከለበሳችሁት ማሊያ ሁሉ ማለት ነው። ምክንያቱም ክብርን የተጎናጸፈ ማሊያ ነው። ይሄ ቻምፒየንስ ሊግ ያሸነፍንበት ማሊያ ነውና አንድ የአርሰናል ደጋፊ በተለይ በዚህ ልክ የቼልሲን ደጋፊ መቼም ልትናገር አትችልም። መቼም ላይ አትርሱኝ ማለት አይከብድም። በቃ ሁሉም ነገር ላይ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው የሆነ ነገር ሲዘጋጅ በእንትና በኩል ነኝ፣ እንትና ሊበላ ነው፣ እኔ እንትና ደጋፊ ነኝ፣ እንትና አለ፣ ኧረ እኔም እሄዳለሁ። እውነት ለመናገር እኔ ጭራሽ ነው በቃ ያልገረመኝ። ገባችኋ? ከሱ ምንም እጠብቃለሁ። እዚህ ጋር ስለ ኳስ አንድ ቀን አውርቶ የማያውቅ ሰውዬ አንድ ነገር ምነግርህ፣ ሲጀመር የቼልሲ ደጋፊ አይደለም። የቼልሲ ደጋፊ ብትሆን አንድ ቀን እንኳን ትንሽ አባርቆብህ ወይም ደንግጠን ቢሆን ቪዲዮ ትሰራ ነበር። አንድ ቀን እንኳን ሰርተ የማታውቅ ሰውዬ አሁን አርሰናል ዋንጫ ሊበላ ነው ሲባል በቃ ቤት ኮንተንት ተገኘ ትልና ገባህ እንደዛ ሲጮሁልህ ደስ አለህ። ግፋ ቢል 100 ሺህ 150 ሺህ ላይክ ብታገኝ ነው እንጂ ከዛ በኋላ ከመገመት አታልፍም። እውነቱን የምነግርህ ማለት ነው። የኳሱ አፍቃሪ አሁን አንተ 22 ዓመት ከጠበቀ 22 ዓመት 10 ዓመት 7 ዓመት ከአርቴታ እኩል እንደገና ደግሞ ከዛም በታችሁን 3 ዓመትም ይሁን 4 ዓመት ከጠበቀው እኩል አንተ ሰለብሪቲ ታደርጋለህ። እውነት እንነጋገር ከተባለ ስንት ጊዜ ሙሉ ስትቋጥርበት ወይም ደግሞ ትክክለኛ ደጋፊ ኮንክ አንተ የሌላ ቡድን ደጋፊ ኮንክ በቃ ይሄ ነገር ያለ ነው። ስትቋጥርበት ስታበሽቀው የነበረውን ቡድን እንዴት ነው አሁን ደገፍኩት ብለህ ለማውራት ራሱ የምትበቃው? የቼልሲ ደጋፊዎች ምንም ቅር እንዳይላችሁ፣ በቃ ምንም አንድ ሰው መጣቀረ ምንም አይጠቅመንም። አንድ ቀን እንኳን ስለ ክለባችን አውርቶ የማያውቅ ሰው ያ ሁሉ ተከታይ ይዘህ ስለ ክለብ አውርተህ የማታውቅ ወይም ደግሞ በክለብ የምታፍር ከሆነ ወይም ደግሞ ስለ ክለብ ለማውራት ጊዜ የምታጣ
ከሆነ አንተ በምን በኩል ነህ ደጋፊ? እኛ እኮ ስራ ፈተን አይደለም በየቀኑ እየመጣን ቼልሲ 20ኛ ሆነ 1ኛ ሆነ 15ኛ ሆነ አንገታችንን ቀና አድርገን የምናወራው እግር ኳስ ነው ክለባችንን ዝቅ አናደርግም ብለን ነው እንጂ እንዳንተማ መድረክ ላይ ወተን ለድባብ ሲባል ወይም ደግሞ ለኮንተንት ሲባል ክለብ ቀይረ እንደገና አውልቀ ብችልማ ብትወረውረውም ደስ ባለ ነበር። ሲጀመር ስኬት ብቻ ሲመጣ የምትደግፈው ከሆን ከአንተ እኮ ትክክለኛ ደጋፊ አይደለም እና ደግሞ አትሆንምም። ገባህ? መጥፎ ቀን ሲመጣ እንደዚህ ጥለው መሄድ ስለማይቀር ማለት። ለማንኛውም የቼልሲ ደጋፊዎች ጭራሽ ቅር እንዳይላችሁ፣ በቃ ጭራሽ ስለናንተ ብሎ ብዙ ጊዜ የተሟገተ ሰው ቢቀይር ነበር ትንሽ ቅር ሊላችሁ የሚገባው። እንደዛ አይነት ሰው ደግሞ ክለቡን ለተራ ነገር ብሎ አይቀይርም። ገባህ? አንድ ዋንጫ ነው ይሄ እኮ ቀጣይ ዓመት ከዛም ቀጥሎ ሊመጣ ይችላል። 10 ዓመትም አይምጣ ከፈለገ ለምን ቻምፒዮንሺፕ አይሆንም? ክለባችንን እስከ ሞታችን ድረስ እንደግፋለን። የእግር ኳሱ ቤተሰብ ከኔ ጋር በዚህ ሀሳብ ይስማማል ብዬ አስባለሁ። በቃ ክለብ አይቀየርም። ካንቶና ያለውን ስሙ። ክለብ ለመቀየር እያሰባችሁ ያላችሁም ካላችሁ ወይም ደግሞ እየቀየራችሁም ያላችሁ ካላችሁ አዳምጡና እንደዚህ አይነት የልጅ ስራ ከመስራት ተማሩ። በቃ አንድ ሰው ኦፊሻሊ የቼልሲ ማሊያ አውልቆ የአርሰናል ማሊያ ሲለብስ የአርሰናል ሴሌብሬሽን መድረክ ላይ አየን። ከዛ በላይ ግን የተሰጠው ምላሽ ቦምቦ ክላስ ምላሽ፣ አን ኤክስፔክትዶ ምላሽ፣ ያልጠበቅነው ምላሽ ይሰማል። ምን ተባለ? የኔ ክለብ አይደለም ዲስሪስፔክት የተደረገው፣ ላንተ ክለብ ያንተ ሰዎች ዲስሪስፔክት ሲደረግ ክለቤ መድረክ ላይ የተገኘ ሰው ያጨበጨበ ሰው ኦፊሻሊ ማሊያ ሲቀየር አጨብጭቦ ወው ብሎ የተቀበለ ሰው ከዛ ቀጥሎ ምን አለ? እኔ ስለ ክለብ መቀየር ያለኝን አቋም ታውቃላችሁ፣ ግልጽ ነው፣ ማብራራት አይጠበቅብኝም። ሼም ያለውን አቋም አየነው እኮ። አጨብጭቦ ኦፊሻል ክለብ መቀየር አየነው። አንድ ለትክክለኛው ደጋፊ አንድ ጥያቄ ልጠይቅ። ከዚህ በኋላ ላሉት አመታት የሆነ አመት ላይ የሆነ ቲም ዋንጫ አሸነፈ። ከዛ እዛ መድረክ ላይ የእናንተ ማሊያ ቀይሮ ያኛውን ማሊያ ለበሰ፣ የአርሰናል ማሊያ ቀይሮ ምንድን ነው የሚሰማችሁ? ያጠፋነው ነገር አለ? ያስቀየምናችሁ ነገር አለ ከዛ በፊት? ምክንያቱም ያ መድረክ ፐርፐዙ ግልጽ ነው። ለብዙ አመታት ዋንጫ የጠበቀውን የአርሰናል ደጋፊ ዋንጫ ሲያሳካ ሴሌብሬት ለማድረግ ነው የተሰበሰበው። እንደዛ ነው ያሰብኩት። ግን ያየነው ሰሟን ይሄንን ቲሸርት አውልቆ ይሄንን አይደለም ኦፊሻሊ የሳምሰንግ ከ2005 እስከ 2015 ስፖንሰራችን ነበርና ኦፊሻል አይ ቲንክ ያ ኪት ደግሞ ከ2013 14 የውድድር አመት ላይ የነበረ ኪት ነው የተወለቀው። ሶ ይሄ ሲደረግ ያጨበጨበ ያለ ሰው ዲስሪስፔክት ኦፊሻሊ ያሳየን ሰው ያንን ነገር እኮ ባክስቴጅ ማድረግ ይቻላል። አስፈላጊ አልነበረም። ያንን ሁሉ ሰው ባለበት ቦታ የቼልሲ ማሊያ ማሳያ፣ ሁሉ ካሜራ ባለበት ቦታ የቼልሲ ማሊያ ሲቀየር ማየት አስፈላጊ አልነበረም። ሰሟን አርጎ አገናዝቦ ኦኬ ባክስቴጅ እናርገውና ኦኬ ቀይረን እንምጣ፣ ኦኬ ሌላ ልብስ ለብሶ መምጣትም ይቻላል። ግን ሁሉም ሰው ማየት አለበት። ሁሉም ካሜራ መቅረጽ አለበት። ሳምባዲ መጣና የሆነ ማሊያ አውልቆ የኛ ማሊያ ሲለብስ የሆነ ካሜራ ካላየማ ዋይ ተባለ። አየን አብዱኪያር ምን ይላል? ጊዜ ጌታ ይላል። ጊዜ ጌታ ብለን አልፈነዋል። ይሄንን የሳምሰንግን ኢራ የሚያስታውስ ሰው ግን ያውቀዋል፣ ቼልሲ ያውቀዋል። እና ያልጠበቅነው ነገር ተፈጠረ። ከዛ ማስተባበያ ስንጠብቅ እንደዚህ አይነት ምላሽ ተሰጠን። ዋው እናመሰግናለን። ምክንያቱም በማይመለከተን በማያገባ ምንም ባላረግነው ማሊያችን ሲቀየር አየን። ማንም ሰው ማሊያ መቀየር ይችላል። ማንም ሰው ክለቡ መቀየር ይችላል ከፈለገ። ማንም ያስገድደው ነገር የለም። ያ ማሊያ ግን እዛ ቦታ ለመገኘቱ ትክክለኛ ሰዓትና ትክክለኛ ቦታ አልነበረ። ለዛ ምላሽ የላችሁ። አይ ሪስፔክት የአርሰናል ደጋፊ ገባችሁ? ምክንያቱም ይሄ ሁሉ ጠብቆ ይሄ ሁሉ ታግሶ ይሄንን ዋንጫ ያገኘ ደጋፊ ነው፣ ይገባዋል። ሴሌብሬት ማድረግ አለበት። እዛ ስቴጅ ላይ ግን ያየነው የወረደ ነገር ያሳፍራል። እንደ እግር ኳስ ኮሚኒቲ ያሳፍራል። እንደ እግር ኳስ ቤተሰብ፣ እንደ እግር ኳስ ተመልካች ያሳፍራል። ምንም በማይመለከተን መለያችን እዛ ጋር ዲስሪስፔክት ሲደረግ ስላየን ያልጠበቅነው ነገር ስለነበረ ያልጠበቅናቸው ሰዎች እዛ መድረክ ላይም ስለነበሩ እናመሰግናለን ብለናል።
እና ቀደም የጠየኳችሁን ጥያቄ እንዳረሱ የሆነ አመት የሆነ ቲም ዋንጫ ያሳካል እና እዛ መድረክ ላይ የእናንተ ማሊያ አርሰናሎችን ማሊያ አውልቆ የሆነ ሰው የዛ ማሊያ ሲያደርግ ብታዩት ኦፊሻሊ ምን እንደሚሰማችሁ ከቻላችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም የተወጋ ነው የሚገባው። ገባችሁ? ቼልሲ ይቀየር ክለቡ ማንም ይቀይረው፣ ትክክለኛ ደጋፊ ግን መቼም ክለቡን አይቀይርም። ኃይልዬ ምን እንዳለ ሰምታል? ዛሬም ቼልሲ ነገም ቼልሲ። እንደዛ ነው ደጋፊ። እዛው ሲባል እዛ አትሄድም፣ እዛው ሲባል እዛ አትሄድም። ግን እናመሰግናለን። ጊዜ ጌታ ነው። ጊዜ ጌታ ነው። ጎስት እኔ ይሄን ካንተ አልጠብቀውም። ልንገርህ መጀመሪያ ማለት ነው ቪዲዮውን ስጀምር ይሄን ካንተ አልጠብቀውም። እነ ፏድ እነ ብሩክ ኤክሶ ጎስት ይቅርታ መጠየቅ አለባቸው የቼልሲን ደጋፊ። ምክንያቱም የሰራችሁት ስራ ዩናይትድ ደጋፊ ላይ የዩናይትድ ማሊያ ቢሆን ያስቀየራችሁት ምን ሊደርስባችሁ እንደሚችል ታውቁታላችሁ። እናንተም የቼልሲ ደጋፊ ደግሞ ኮፒ ሊንክ አድርገ ይህን ቪዲዮ ቫይራል አውጥተህ እነዚህ ሰዎች ጋር እንዲደርስ ካላረግ አንተም አንደኛው ነህ። እውነቴን ነው የምነግርህ። ልንገርህ ጆን ዳንኤል አሁን አንተ እዛ ጋር ሲጨፍር ምናምን ደጋፊው ምናምን እንትን ሲል ምናምን ያደነቀ መስሎ ነው። እየሳቀልህ አይደለም እየሳቀብህ ነው። ቢገርምህ ለመሰለ የሚስቅብህ ማንን በማን እንደቀየርክ ያውቀዋል የአርሰናል ደጋፊ። እየሳቀብህ ነው። 22 ዓመት ሙሉ በጽናት ጠብቆ ዋንጫ ያነሳ ደጋፊ ነው የአርሰናል ደጋፊ። ኩሩ ደጋፊ ነው። እውነቱን ልንገርህ 22 ዓመት ሙሉ የጠበቀ ዋንጫ አይቶ አይደለም። አንተ ዋንጫ የተመተህ ትናንትና ዋንጫ ከፍ አድርገህ አርሰናል ቢግ ሪስፔክት ስላልክ አክሰፕት የሚያደርግ ይመስላል። አንተ ራስህ እንደው እንደ ጭንቅላት እንዳለው ሰው ስታስብ ሲጀምር ወደ ሞቀበት ነህ አንተ። ልንገርህ ወደ ሞቀበት ነው የምትሄደው ሁሌ። ይሄ ደግሞ ጥሩ አይደለም፣ ለህይወትህም አይጠቅም። ሞላዋይነት ጥሩ አይደለም። አቋም ይኑርህ። ገብቷል? አቋም ያስፈልጋል። ሲጀምር እኛ ቤት ምን ጎሎ እጂ ምን አጣን? ልንገርህ ቼልሲ እንደ ሌስተር ሲቲ ታች ይዝቀጥ ብቻዬን እደግፈዋለሁ። ብቻዬን ማለት ነው። እንዲህ ግን ፐርሰናል ማድረጌን እንዲህ በአደባባይ ቼልሲ ማወረድ የለባችሁ። ሲጀምር እናንተ ሳትሆኑ ዓለም ያከበረው ክለብ ነው ቼልሲ። ዓለም እንደዚህ ቆሞ ዓለም አንተ በ22 ዓመት ውስጥ ያገኘውን አንዱን ዋንጫ እኔ 5 ያንስቸዋል። በዛ 22 ዓመት ውስጥ አየው ምን ያህል ልዩነት እንዳለ። አንተ 22 ዓመት አንዱ ዋንጫ ለማንሳት ስትታገል እኔ 2 ሻምፒዮንስ ሊግ አንስቼ 2 የክለብ ወርልድ ካፕ አንስቻለሁ። ግን ያማል የሄዳችሁበት ርቀት እኛን ለማዋረድ ያማል። ምክንያቱም ህብረት ስለሌለን የኛ ደጋፊዎች ህብረት ስለሌላቸው የኛ ደጋፊ አካውንት ሲዘጋ ማንም ዞር ብሎ ስለሚያይ ሃይ የሚል ሰው ስለሌለ ይሄው ካፒቴን አንተነህ ጠፋ ቀረ። ይሄው የለም አካውንቱ ተዘጋ ጠፋ። ብዙ አየህ እኛ ህብረት የለንማ። ምክንያቱም መሪ የሌለው መንጋ ይበተናል። ይሄ ነው እውነቱ። አየው እኛ ህብረት የለንም። ለዛ ነው እንጂ እንደዚህ በመድረክ ደረጃ ታወ አዶናይ እኮ አለ አጠገብህ። ባለፈው ዩናይትድ ማሊያ ለብሶ ሲሰራ ነበር። ለምን እሱን አላስቀየራችሁት? ወንድ የሆነ እሱን ማስቀየር እኮ ነው። ከዛ ዩናይትድ ደጋፊ የሚያደርግህን ታየዋል። እኔ አትሊስት ገብቷችኋል። የቼልሲ ማሊያ ለብሻ አልሄድኩም ትናንትና። ኖርማል ልብስ ነው የለበስኩት። ምክንያቱም የአርሰናል ደጋፊ እያከበረ ያለውን ነገር ምቀኝነት ነው የሚሆነው። የቼልሲ ለብቻ ማክበር አለብን ስለሚገባው፣ ደጋፊው ስለሚገባው ያንን ነገር ዲዘርቭ ስለሚያደርግ ብዬ ወጥቼ አጭብጭቤ ነው የተመለስኩት ለአርሰናል። ግን ይህንን ያደረግኩትኝ እግር ኳስን ስለምወድ ነው። አርሰናልን ስለምወደው አይደለም፣ እግር ኳስን ስለምወድ ነው። ግን እናንተ በዛ ርቀት ሄዳችሁ ማዋረድ ምን ማለት? ጥላቻም እኮ ልክ አለው። ገብቷችኋል? ከዚህ በኋላ ቀጥተኛ ጠላታችሁ እኔ ነኝ። ልንገር እንዲህ ብዬ የመጣው ጠላት እኔ ነኝ። ተሳስቶ ማለት ነው ተሳስቶ ቼልሲ ዋንጫ ያንሳና የኛንም ብዛት ደግሞ ያሳያችኋል። እኔ ያሳያችኋለሁ። አትተባበር የቼልሲ ደጋፊ እንደፈለግ ችግር የለውም። የኛም ብዛት ግን ያሳያችኋል። አትሊስት ብቻዬን እንዳልሆንኩኝ ማወቅ አለባችሁ። ይቅርታ መጠየቅ አለባችሁ። ጆን ዳንኤል አንተም ጭምር አትወላውል። ይኸውልህ ወንድሜ አትወላውል። አቋም ይኑርህ። ወንድ ነህ። ገብቶሃል? እንደ ወንድ አቋም ይኑርህ። ወንድ እኮ አቋም አለው። ምንድነው እንዲህ ወደ መቆበት የምትሄድ ደሞስ ብትሄድስ አንተ ራስህ ሼማይዝም ማሊያ አውልቀህ የቼልሲን ለብሰህ ስጡኝ ማሊያውን ለኔ እኔ ጋር ይቀመጥ። እኔ ቆስሏል እኮ ቲሜ ለራሱ እኮ ቆስሏል። ሰዳቢም አዋራጅም እኮ አያስፈልገውም። ለራሱ እኮ ተጎድቷል እኮ ቲሜ አይደል እንዴ? ለኔ ተውት። እኔ ልታመምበት፣ እኔ ላስታመው።
ለምንድነው ቁስላችን ላይ እንጨት የምትሰዱት? ለምንድነው የምትነካኩኝ? መበሻሸቅም እኮ አይነት አለው። ይሄ እኮ ፐርሰናል ነው። እንደኛ እኮ ተበሻሽቀን ሰድባችሁን ታውቃላችሁ። ምን ማለት ነው ይሄ ግን? እንዴ ነውር እኮ ነው። እንደዚህ እኮ አይደረግም። እኔን ያላቅም እግዚአብሔርን ግን ይቅርታ ጠይቁ። የምር ከፈን አዘንኩ። እግዚአብሔርን በጣም አዘንኩ ማለት በምንም ታሪካ ምንም አይደለም። አንድ ነገር ማወቅ አለብህ። አንተ ክለብ ስለቀየርክ የሚያደንቅ አንተ ክለብ ስለቀየርክ የሚወድ ምናምን ማንነት ማንም ይል ትናንትና እውነቱን ነው የምነግርህ። አንተ ላይ እየተደበሩብህ ነበር። ክለብ አንተ ስትቀይር ማሊያ ስትቀይር አንተ ላይ እየተደበሩ ነበር። በጣም ሪያሊቲውን ነው የምነግርህ። ይችላል መባል ለ5 ሰከንድ ሊሆን ይችላል። ግን አንድ ነገር ማወቅ አለብሽ። ወንድ ልጅ ክለብ ሲቀይር ማንም የኳስ ደጋፊ የሚያደንቁ አይኖር። ማንም የኳስ ደጋፊ የሚወዱ አይኖር። ትዕግስትህን የምታየው መውረድ መውጣቱን የምታየው ከክለብ ጋር አብረህ ስትሆን ብቻ። ስለዚህ ምንም ልታሲስ ትችላለህ፣ ገንዘብ ልታሲስ ትችላለህ፣ ዋቴቨር ኢት ኢዝ። ግን ደግሞ አንድ ነገር ማወቅ አለብን። ማንም ወንድ ልጅ ክለቡን አሲዞ በክለቡ አይደራደር። በክለባችን የምንደራደር ወንዶች የለንም። ትላንትና የአርሰናል ደስታ ሊያስደስታቸው የሚገቡ ሰዎች ብዬ የማስባቸው 22 ዓመት በትዕግስት 22 ዓመት በስድብ ሚዜ እየተባለ እየተሰደበ አንተ አትችልም አትበላም ዋንጫ ባለመብላት ውስጥ ታግሰው ክለቡን ትላንትና ዋንጫ ሲበላ ቆሞ ላዩ ሰዎች ለእናንተ ክብር አለኝ ከማንም በላይ ማለት ነው። እናንተ እንኳን ደስ አላችሁ። ሌሎቻችሁ ስታሽቃብጡ ለነበራችሁ ምናልባት 6 ተጫዋች ከክለብ ውስጥ ጥሩ ብትባሉ ጠርታችሁ ለማትሉ ሰዎች ነው ለእናንተ ይብላኝላችሁ። የእውነት አሁንም ጎል ዲገሩ ማነው ዋንጫ ዲገሮች ካላችሁ እናንተ ክለባችንን በመልቀቅ ልትተባበሩን አሁን ደስተኛ ነኝ። ትላንትና ያየሁትን ላየ በቃ ማለት አንጀት ይበላል። እግዚአብሔርን የቼልሲ ማሊያ ሰጥቶ ቲሸርት ለብሰህ እኮ መውጣት ይችላል ማለት በጣም ቀላል ነበር። ቲሸርት ለብሰህ ወጥተህ ቲሸርቱን ቀይረህ በቃ አርሰናል ማሊያውን ለብሰህ ወጥተህ ቼልሲን ስታስታውስ ፕራይድ ኦፍ ለንደን ነው የምንለው። ዋንጫ በጣም ስለሚያሳካኛ ዋንጫ ጥግብ ያለን ክለቦች ስለሆኑ ጥግብ ያለ ክለብ ነው ዋንጫ ቼልሲ ማለት ነው። ጆን ዳንኤል እስር ቤት የገባ ጊዜ ሰዎች ጆን ዳንኤል እኮ ታሰረ፣ ጆን ዳንኤል እኮ ታሰረ ምናምን ሲሉ መጀመሪያም በድንቁርና የታሰረ ልጅ ነው። አሁን ቢያንስ ተፈታ ብላችሁ አውሩ። ውስጥ ያሉ ሰዎች የተሻለ ማህበረሰብ ነው ውስጥ ያለው፣ የተሻለ እውቀት ያለው ህዝብ ነው ውስጥ ያለውና አሁን ላይ ተፈታ ነው ተብሎ የሚወራው ብዬ ቪዲዮ ሰርቼ ነበርና በዛን ሰዓት የቅርብ ሰዎች ምናምን አንተ ቢያንስ ለሱ አታዝንም ምናምን ያሉኝ ሰዎች ነበሩ። እና አሁን ላይ ጆን ዳንኤል እንትን ቲም ቀየርኩኝ ቼልሲ ነበርኩኝ ምናምን እኔ አንተ ቼልሲ ደጋፊነትህ ስለቀረ ማለት ነው ልክ ፋልካው ከቼልሲ ሲወጣ የተሰማው አይነት ስሜት ነው የሚሰማኝ ማለት ነው። ግን የደንቆሮ ልጅ ነህ አንተ አይደለ? ሜዲን እዚቹ ቢሆን ኖሮ ድንቁርና እዚሁ ተምረህ አንብበህ ምናምን ታስተካክላለህ። ደንቆሮ መሆንን እኮ ስትታሰር አየነው እኮ ገባህ? ማይሳሳቱን ሰው ማይሳሳተውን ስትተሳስተህ የታሰርክ ደንቆሮ ሰው ነው። አሁን ደግሞ ወጥተህ የምትሰራው ሌላ የደንቆሮ ስራ ነው ማለት ነው። ኮፒ ሊንክ ሼር እያደረጋችሁ አድርሱለት ከደረሰው ማለት ነውና ከገባህ ይሄ ቲሸርት አይደለም። አየህ ቼልሲዎች ምን የሚል መፈክር አላቸው መሰለህ? this is not a shirt, this is our skin. ስታንፎርድ ብሪጅ is not a stadium, this is our home ይላሉ ማለት ነው። our blood is not red, our blood is blue ነው የሚሉት። ምክንያቱም ክለብህን አንዴ ደግፈዋል አይቀየርም። ገባህ? በትክክለኛ ደግፈህ ቢሆን ኖሮ ክለብ አይቀየርም። አሁን እኛ ሀገር ላይ ሆነ ጊዜ በጣም አርሰናል የውጤት መዋዠቅ ውስጥ ባለበት ጊዜ በቃኝ የአርሰናል ነገር በቃኝ ክለብ እቀይራለሁ ብሎ የሲቲ ደጋፊ ነኝ ብሎ ገገመ ማለት ነው። አንዴ ጨዋታ ሲኖር የሲቲ መለያ ለብሶ መጣ። ከስር ግን የአርሰናልን መለያ ለብሶ ነበር። ምክንያቱም ክለብህ አንዴ መለያውን ስትለብስ ቆዳህ ነው የሚሆነው፣ ገፋህ አትቀይረውም ማለት ነው። አንተ ግን የደንቆሮ ልጅ ስለሆንክ አደባባይ ላይ ወጥተህ መሀይምነትህን ለህዝብ አሳየህና ያው ገላህን ሽጠህ በነገር ላይ ቺቺኒያ መንገድ ላይ ቆመው ገላቸውን ሽጠው የሚኖሩ ሴቶች ከአንተ የተሻለ እንደሆኑ አሳይታል። ከነሱ የባሰ ነገር ነው። ገላህን ሽጠህ የሆነች ትኩረት የሚስብ ነገር ሁሉ ጊዜ የበታችነት ስሜት ያለብህ ሰው ነው። አሁን አዶናይ ባለፈው እንደዛ በቃ ትኩረት ሁሉ ወደ አዶናይ ሲሆን ያንን ህይወት ለመበጥበጥ ጃኒ ጋር ምናምን ብለህ የልጁን ላይፍ አበላሽ። በጣም ኢንፌሪዮሪቲ ኮምፕሌክስ ያለብህ ደደብ ደንቆሮና የደንቆሮ ልጅ ነህ። እና ቼልሲን መደገፍ ስላቆምክ በጣም ደስተኛ ነኝ። እንኳንም ወጣህልን። ልክ ያራሁ ነው የመሰለኝ።